እሺ ሀባይብ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እህታችን በጣም ተሳዝናለች። በልጅነት ስደትን ያየ ያውቀዋል በነገራችን ላይ ማለት ነው። እና እህታችን በስደት ዓለም ቢያንስ ከ15 ዓመት አይበልጣትም እንግዲህ በስደት እንደዚህ የሆነች ያለችው ማለት ነውና ምን ያክል እየተንገላታች እንደሆነ እሷና አንድ አላህ ብቻ ነው የሚያውቀው ይሄን ነገር። እና እንደዚህ ኩርትም ብላለች በሰው ሀገር። በአሁኑ ሰዓት ቤተሰብን የሚሏችሁም አሰሙ። የአሁኑ ልጆች በቃ ምንም የሚሏችሁን አሰሙ። በቃ ሳዑዲ አረቢያ ስደት እንደዚህ እንደ በፊቱ አይደለም ሲሏችሁ አሰሙ። አሁን ላይ ጠገቡ። እናንተ ልጅ መሆናችሁን አይደለም የሚፈልጉት እነሱ በቃ ስራቸውና እንዲሰራላቸው ብቻ ስለሆነ የሚፈልጉት። እናንተ ተንገላታችሁ፣ ሮጣችሁ፣ ዘለላችሁ፣ እግራችሁ አበጠ፣ ወደቃችሁ፣ ደማችሁ፣ ስለናንተ ጣጣ የላችሁ። እነሱ ስራቸው ብቻ እንዲከናወንላቸው ነው የሚፈልጉት። እና በልጅነት እድሜ ደግሞ በአሁኑ ሰዓት ከባድ ነው። በአሁኑ ሰዓት እንደዚህ እንደ በፊቱ እንኳን ስራ የሚበዛ አይመስልም። አሁን ላይ በጣም ከባድ ነው ስራው በጣም። የበፊት እናቴ ራሱ ስትሰራ እንደዚህ እንዳሁኑ በጣም ያሁኑ ብዛት አለ። መስታወት በጣም እስከመወለል በቀን እስከመወለል ድረስ ያደርሳል ማለት ነውና ፊት ላይ እንኳን በሳምንት አንዴ የሚያስለውሉ አሉ። አሁን ላይ ግን በጣም ጥጋብም ስለተሰማቸው በቀን ነው እያስለውሉ ያሉት ቤት ማለት ነውና በጣም ከባድ ነው። አይዟችሁ፣ ጠንክሩ፣ በርቱ እንጂ በስደት ዓለም በህፃንነት ወጣችሁ ይህን ነገር ታውቁታላችሁ። ከባድ ነው። በህፃንነት ስደት ማየት በጣም ከባድ ነው። ይንገራችሁ በጣም ምክንያቱም አንድ የቤተሰብነት ኃላፊነትሽን የቤተሰብ በቃ እዚህ ቤተሰብ የሚያረግሽን የሚልሽን ምናምን ሳሰሚ ወጣ ባጉል እድሜ አንቺ ብለሽ ራስሽ ብለሽ ተወጪና እዛ ቦታ ላይ ስትሆኒ ደግሞ ስለማትችይው ሁሉ ነገር ስለሚከብድሽ ወደ ቤተሰቦችሽ ማልቀስ ይሆናል ጣፈንታሽ መጨረሻ ላይ። እና ልጆች በተለይ ከ15 ዓመት በታች ያላችሁ የምትከታተሉ ከሆነ ወይም ልጅ ወይም እህት ካላችሁ በቃ ምክሯቸው በአሁኑ ሰዓት ስደት አስፈላጊ እንዳልሆነ እና ትንሽ ጠንከር እንዲሉ ትንሽ እርሜ ቢያንስ 1-2-3 ዓመት አገር ላይ እንድትቆዩ ማድረግ ያለባቸው። ምክንያቱም አሁን ላይ በህፃነታቸው ስደት ወጥተው ስራውን ስለማይችሉት ወይ ይሞታሉ ወይ የሆነ ነገር ያደርጋሉ። አሁን ላይ እንደዚህ እያለቀሰች እህታችን ኤጀንሲ እንኳን የሚያደርሳት የለም፣ ሰውም የላት። ተመልከቱ፣ እስከዚህ ድረስ ነው። አሁን ለራሱ እንደዚህ ሰው እንደሌላት አውቆ ኤጀንሲ ብትሄድ ምንድነው የሚጠብቃት? ዱላና ጥፊ፣ ረሃብ ነው የሚጠብቃት እህታችን ማለት ነው። እና በጣም ከባድ ነው፣ ያሳዝናል። ፊት ኤጀንሲ እንኳን ቶሎ ተሯርጦ በቃ ዜጎቻችን ምናምን እያሉ የፊት ኤጀንሲ የሚሰሩት ኢትዮጵያ የአሁኖቹ ግሳ በጣም ውሻ አረመኔ፣ ለገንዘብ የሚኖሩ በቃ የሀገሬ ሰው ነው፣ ኢትዮጵያዊ ነው፣ የኢትዮጵያ እህቴ ወንድሜ ብለው የማይንከባከቡ የማይረዱ ነፍሳት ናቸው ኤጀንሲ እየሰሩ ያሉት አሁን ላይ። እና ጠንካራ ጎበዝ ኤጀንሲ በቃ በኢትዮጵያዊነት የኮራለሁ ህዝቦችን አላስጎዳም ብትል ኑሮ አታስጎዳም ነበር። እንኳን እንደዚህ አንድ የሚያለቅስ ስደተኛ አይኖርም ነበር። አንድ ስደተኛ አይኖርም እንደዚህ የሚያለቅስ ማለት ነው። ግን እነሱ ኤጀንሲ ሲወስዷቸው አረቦች ፊት እንደፈለጎች አድርጓቸው እየደበደቧቸው በጥፍ እያሉ የኛው ዜጎች የኛው ኢትዮጵያዊ ልጆች እዛው አረቦቻቸው አሰሪዎቻቸው ፊት እየደበደቧቸው እያሳዩቸው እነሱስ እንዴት አይደበድቡም? እንዴት አያሰቃዩ? አረመኔ ቆሻሻ ናቸው። በጣም ያሳዝናል። በጣም ኤጀንሲ የሚሰሩ ልጆች በጣም የሚያሳዝኑት ማለት ነው። አንዲት እህታችን ስትደበደብ ደስታ እነሱ የሚሰማቸው አረመኔ ናቸው። በጣም ከባድ ነው። እና ሀባይ ራሳችሁን ጠብቁ። በዛ አጋጣሚ ሁላችሁም ራሳችሁን ጠብቁ። አሁን እኔ ሚዲያ ላይ እያየሁ ያለሁት ምንድነው በቃ የመዳም ቅሞች የሚፎሱት እግራቸው አብጦ እንደ ክሮሎክስ እጃቸውና ፊታቸውን አበላሽቷቸው ምናምን ነው። አንጀት የሚበላ ነገር ነው ሶሻል ሚዲያ ላይ የምናየው። ሶሻል ሚዲያ በተለይ መዳም ቅሞች የምትለቁት ነገር ማለት ነውና አይዟችሁ
ያንን ለቀቃችሁት አለቀቃችሁት እግራችሁ አበጠ ጎደለ አይደለም። ራሳችሁ ማስታመም ያለባችሁ ራሳችሁ ናችሁ። ያንን ህመምሽን ለሰው ብታካፍሊው አይረዳሽም። እኛ ሀገር ሰው ምንም አይረዳሽም። ጠንክረሽ ስሪ ማን ጫለሽ ከሀገርሽ እንጂ የሚልሽ ገንዘብ እየላክሽለት የሱን ህይወት እየመራሽለት እንደሆነ አያውቅም። በጣም ከባድ። እንደዚህ ለፍታችሁ ለራሱ እንደዚህ እያለቀሳችሁ እያበጣችሁ ከሰውነት ወጣችሁ የምትሰሩት ስራ እዛ ሀገር መጣችሁ ቤተሰብ በሰላም እንኳን ቢቀበላችሁ ጥሩ ነበር እኮ፣ ግን አይቀበልም። የኛ ሀገር ሰው ምንድነው የሚያደርገው? እዛን ሀገር ስትልኪለት እዛ ሀገር እየሰራሽ አንቺ እንደዛ ሆነሽ እየሰራሽ አያውቅም። ገንዘብ ስትልኪለት ይበላል፣ ይለብሳል፣ ይጠጣል። ግን አንቺ ስትመጪ የሚያኮርፈው ነገር አለ። ለምን እንደሆነ አይገባኝም። ይሄ ለምንድን ነው የሚያኮርፉት? ለምን? ያ ገንዘብ ሲቀር የምትልኪላቸው ገንዘብ ሲቀር ነው እንደዚህ የሚያለቅሱት። እንደዚህ ቤተሰብ እንደዚህ በቃ አንቺ ለምን መጣሽብን ብለው የሚያለቅሱት ለዛ ነው። የሚወዱሽ ለገንዘብ ነው ማለት ነው። ያ ቤተሰብ የሚወድሽ ለምንድን ነው? ለገንዘብ ነው፣ ለገንዘብሽ ነው ማለት ነው የሚወድሽ። በጣም ያሳዝናል። እና ከአንዳንድ እህቶች በጣም ስለምረዳ ነው ወደ አካባቢ እንደመጡ በቃ በጣም አምሮባቸው ነው የመጡት። በጣም ፊታቸው እጃቸው ሊጥ ነው የሚመጣው። ግን በ3 ቀን ውስጥ በ4 ቀን ውስጥ የሆነ ጥላሸት ጥቁር ነገር የሚያለብሳቸው ነገር አለ እዛ ሀገር ከመጡ። ለምንድን ነው መሰላችሁ? ከዛ ሀገር ስመጣ ወይ ቤት አይኖራትም ወይ እንዳሰበችው አይመጣላትም ህይወት። ቤቷም እንድትርክርክ ያለ ቤት ሊገጥማት ይችላል። ቤተሰብ ይሄን አርግ ብለው ተሆነ ሳያረግ ጠፍቶ ያ ገንዘብ አጥፍቶት ያ ቤት ሳይበጃጅ ቀርቶ በቃ በዛ ሁሉ ስለምትበሳጭ ምንድነው የሚሆነው? ፊቷ እንዳለ ጥቁር ማዳት ነው የሚለብስባት ስትመጣ። እዛ ሀገር መጥቼ ኢትዮጵያ ገብቼ ተቋቆርኩ የሚሉት አገሩ ሳይመቻቸው አይደለም። የተወለዱበት ሀገር ነው፣ ማንም ሳይመቸው አይደለም። ግን ንትርክና በቃ ጭቅጭቅ ስለሚበዛ ነው ቤተሰቦች ጋር ማለት ነው። በቃ እና ብቻ ማሰብ ገንዘብሽ እያለቀ ሲሄድ ብቻሽን ስለምታስቢ ለዛ ነው የምትጨናነቂውና የምትቋቆረው ማለት ነው ሀገር ስትገቢ። እናታችን አይዟችሁ፣ በርቱ፣ ጠንክሩ። ገንዘብ ተያዛችሁ ምንም አትሆኑ፣ ማንም ምንም አያደርጋችሁም። እና ገንዘባችሁ ሴፍ አድርጉ። ሴፍ ታደርጋችሁ ሜዳ ላይ ወርቃችሁ መልሳችሁም ትሄዳላችሁ። ከተሰደዳችሁም በኋላ ዕጣ ፈንታ መልሶ ላይ ያጋጥማችሁ ይችላል ማለት እንደ በፊቱ ሲሆን በጣም ነው የሚከብዳችሁና ገንዘባችሁን ሴፍ አድርጉ። ለገንዘብ ነው የወጣችሁት። ድህነትን ለማራገፍ ስለሆነ ድረስ አይዟችሁ፣ ጠንክሩ፣ በርቱ። መልካም ጊዜ፣ መልካም ቆይታ። እስከ ቀጣይ እስከምንገናኝ ድረስ መልካም ጊዜ ሁላችሁ፣ በርቱ።